ሰባተኛው የፖለቲካ ምርጫ በኢትዮጵያ እንደሚራዘም ምርጫ ቦርድ ገለጸ። ሁለት የፌደራል ፖሊስ ዩኒፎርም የለበሱ ግለሰቦች በዩኒቲ ዩኒቨርሲቲ አካባቢ አንድ ዲዛይር ለመስረቅ ሲሞክሩ በቁጥጥር ስር ዋሉ። ኤርትራ ለሱዳን ወታደራዊ መንግስት እየደገፈች ነው ሲሉ መሐመድ ሐምዳን ደጋሎ የኤርትራ መንግስት አስጠነቀቀ። መግለጫ ሰጡ። የ92 ዓመቱ ፖል ቢያ የካሜሩንን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። ሰላም አድማጭና ተመልካቾቻችን፣ ዛሬም እንዲህ ዜና ይዘን መጥተናል። ሁሌም እንደምንላችሁ ሰብስክራይብ እና የደውል ምልክቷን በመጫን ቪዲዮ ስንለቅ እንዲደርሳችሁ ይሆናል። ስለዚህም ቪዲዮአችንን ሰብስክራይብ እና ላይክ ስለምታረጉና መሰግናለን። ወደ ዜና የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ደጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት፣ ድሮን እና የጦር አውሮፕላኖች ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህም ድርጊቷ እንድትቆጠብ አስጠንቅቀዋል። ከዚህም በተጨማሪ የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30 ወራት በኋላ በዛሬው ዕለት የሀገር ውስጥ በረራ እንዲጀመር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ ሲሉ መሐመድ ሐምዳን ደጋሎ አሳስበዋል። በሌላ ዜና ትናንት ጥቅምት 11 2018 ዓ.ም ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትየዋን ከመኪናዋ ጎትተው ከአስፋልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህን ጊዜ ትራፊክ ፖሊሱ ያይና ሳይረስ እያጮኸ ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊስ ይደርስና ግብ ይገጥማሉ። በአካባቢውም ሰው ትብብር በቁጥጥር ስር ውለዋል። የተጎዳችው ባለመኪናዋ ወደ ሆስፒታል ተወስዳለች። ሰዎቹም በትክክል የህግ አስከባሪ አልነበሩም። ሴትየዋ ለአደጋ የተጋለጠችው የመኪናዋን በር ሳትዘጋ በማሽከርከሯ ስለሆነ ስታሽከረክሩ በራችሁን መቆለፋችሁን አረጋግጡ ሲል ፖሊስ በዘገባው ገልጿል። ሌላው ደግሞ ካሜሩን አካባቢ የተሰማው አስገራሚው ዜና ደግሞ የ92 ዓመቱ ፖል ቢያ የካሜሩንን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። የ43 ዓመት የስልጣን ዘመን ቆይታቸው ተራዝሟል። ፖል ቢያ በቅርቡ በሀገራቸው የተደረገውን ፕሬዝዳንታዊ ምርጫ 53.66% ድምጽ በማግኘት እንዳሸነፉ ለሀገሪቷ ለህገ መንግስት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት አሳይቷል። የቅርቡ ተቀናቃኛቸው ኢሳ ቲቺሮማ በካሪ በ18 በመቶ ነጥብ ርቀት 35% ድምጽ አግኝተው ተብለዋል። በ8ኛው የስልጣን ዘመናቸው የ43 ዓመት ፕሬዝዳንትነታቸውን ያራዘመ እንደሆነ ፑትኒክ በዘገባው ገልጿል። ወደ ዋናውና አስገራሚው ሌሎችንም ሊያናድ ወደሚችለው ዜና መተናል። ይህም ዜና ምርጫ ይራዘማል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ ነበር። ይሁንና ፓርቲዎች በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቸኳይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ተሰምቷል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ የሰላምና ጸጥታ እንዲሁም ከፖለቲካ ማህዳር ጋር የተያያዙ አስቻይ ሁኔታዎች በመኖሩ አለመኖራቸው ላይ ቦርዱና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ
ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላም ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ ሀገር አቀፍ ምርጫ ማካሄድ የሚያስችላትን ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይም በአማራ፣ ኦሮሚያ፣ ትግራይ ክልል ያሉትን የጸጥታ ሁኔታ ነፃና ተሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትነዋል ብለዋል። እስካሁን ድረስ ስላዳመጣችሁን እናመሰግናለን። እኛ ፈጣን ዜናዎች ነን። ሁሌም እንደምንለው መልካሙን ቸሩን እየተመኘን እስከ ነገ መልካም ነገ። 30 እና 40 ቀን ሙሉ በምርጫ ጣቢያ ቁጭ ብለው ቅሬታ የሚሰሙበት አግባብ ተግባራዊ ሊሆን አልቻለም። ለቁንም የምርጫ ጣቢያ ሰራተኛው ተቀጥሮ የሚሰራ የምርጫ ቦርድ ሰራተኛ በመሆኑ እሱ በሚሰጠው ውሳኔ ቅሬታ የተሰኘ ወገንም ወደሚቀጥለው የምርጫ ክልል ቅሬታ ማቅረብ ይችላል ወይም ወደ ቅርንጫፍ ጽፈት ቤቱ ቅሬታ ማቅረብ ይችላል። ከዛም አልፎ ተርፎ ለዋና መስሪያ ቤት ለቦርዱ ቅሬታው ማቅረብ ይችላል። ከዛም አልፎ ተርፎ ወደ ፍርድ ቤት ሄዶ ጉዳዩ ማቅረብ ይችላል። ስለዚህ ያሉት የህግ መሰላሎች መብቱን የሚያስከብርበት የህግ መሰላሎች በጣም ሰፊና ውጤታማ ሊያደርጉ የሚችሉ በመሆናቸው በምርጫ ጣቢያ ደረጃ ያለው ኮሚቴ በዚህ ምክንያት ነው ለማሻሻል የተገደደው። መልካም በርካታ አዳዲስ ጉዳዮችን ይዞ የመጣ ነው በማሻሻያ አዋጁ ላይ እንደሚታወቀው ምናልባት የተወሰኑ ማብራሪያዎች ያስፈልጓቸዋል ያልናቸው ጉዳዮች ላይ ትኩረት እያደረግን ስላለን ነው አሁንም ጥያቄዎችን የምናነሳውና የሚነሱ ቅሬታዎችንም ጨምረን ለመዳሰስ እንዲመች የፓርቲዎች መዋጮ በተመለከተ ሌላኛው ጉዳይ ነው ከሚነሳ ከዚህ አዋጅ ጋር በተገናኘና ብሔራዊ ምርጫ ቦርድ ከሚሰጠው ድጎማ ፓርቲዎች 20% የአባላት መዋጮ መሸፈን እንደሚጠበቅባቸው ተቀምጧል። ይህ እንግዲህ ፓርቲዎች